አያት ከቷላህ ብሎ በሽታ ሊበጣለኝና በወደኩኝ ልብሽ አላለሽም። ልብሽ ለብቻሽ ሆኜ አላለሽም። ልብሽ ወደ እኔ ተመለሽ። ለእኔ ፍቅር እንዳለሽ አስታውቃል። ግን እንደ ብዬ ልንገርሽ አያት ወላሂ ላዚም ግን ወላሂ ላዚም አንድ እናቴን እኮ ያለው እንጂ ማጥፋት ይስለኝ ነበር። አሁን ሰዓት ግን አንድ እናቴን የኔን አለማ ያለው ስትል አግብተው ወልዲያ ያለው ስትል በሷ ላይ አልጨክም ብዬ ነው እንጂ ወላሂ ላዚም ወይ እሷ ሞታለች ቢሆን አስቀድማ ወይ እሷ ባኖረኝ እኔ ህይወቴን ለማጥፋት ባንቺ ደግሞ ወደኋላ ብሎም ነበር። ግን ምን ላድርገው? እንዴት ብዬ ላቁም ለቅሶ? እንዴት ብዬ ልቁረጥ? ሀያት አንጀት ያልችላለኝ ወላሂ ላዚም አንጀት ያልችላለኝ የሚቆርጥ አንጀት አጣሁ። ምክንያቱም ፎቶዎችሽን ባየሁ ሰዓት መናፈቅ ማልቀስ፣ ድምፅሽን በሰማሁ ሰዓት መናፈቅ ማልቀስ፣ ድምፅሽን ባሰማሁ ሰዓት መናፈቅ ማልቀስ ነው ያለብኝ። ተመለሽልኝ ሀያት አልጎዳሽም። ተመለሽልኝ ተይ በወንድ ልጅ አምላክ ይዤሻለሁ። ተይ ተመለሽልኝ። ለቀጭኖች መድኃኒት ካመጣ ወዲህ በዋትስአፕ ጥያቄው ሀዩ የመላጣ መድኃኒት አለሹ፣ ሀዩ የመላጣ መድኃኒት አለሹ። የመላጣ መድኃኒት የለው። ፈጣሪ የመለጠውን መሬት አዝመራ ያስይዘው። ስለዚህ ሳይመለጥ ተንከባከቡ። አለዛስ ተይ ሀያት ተመለሽለት። ቆይ እኔ ሀያት ማቀዎችን ነው። እሷ ደግሞ ጭራሽ ስለ መላጣ እያወራች ነው ያለችው። ወይኔ ሀያቱን እኮ ጥፍት ነው ያደረገችው። በቃ ሀያቱን እልም ነው ያደረገችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ዘና ፈታ ላደርጋችሁ ብዬ ነው። እና እንግዲህ እውነተኛ ሪከርድ ነው ይሄ ሪከርድ ወላሂ። በነገራችን ላይ እውነተኛ ፍቅር በጣም ብዙ አለ። የዋሆች ሞልተዋል። ዛሬም አፍቃሪ አለ፣ ዛሬም የዋህ አለ። እና በጣም እያለቀሰ ነው። እናቴ ናት እንዴ? እናትህ እኮ ውለድልኝ ነው ያለችው። ግዴታ ከሀያት ላይ አላለች። ስንት ሀያት አለች? ቆይ አንተ ፍቅር በቃ ወይኔ እናቴን በገደላት እኮ ነው ያለው። ኧረ ተው የምር ወንዶች ዛሬ ቲክቶክ ላይ የዋለው ይሄ ለቅሶ ነው። አፍረናል፣ ሙተናል በቃ። ምክንያቱም ሴቶች እንዲህ የሚያለቅሰውን በጭራሽ አይነካቸውም። ወላሂ ላዚም ለምን የፈለገ ነገር አይሆንም በጭራሽ። በቃ ይሄ ወንድ አይደለም በቃ ብላ ነው ጥላ የምትሄደውና እንደዚህ ስላለቀስክላት አያገጣጥምም። ይሄ ሰውዬ እኮ ለፍቅር ሊሆን ይችላል፣ ለትዳር ሊሆናት ይችላል። አዛይ ነው፣ ወዷት ነው፣ አፍቅሯት ነው አይደለ? ሊንከባከባት ይችላል እሺ ብትለው፣ ግን በፍጹም የሷ ሊና አይቀበላትም። ሌሎች ሴቶችን ብትሆኑ ይሄው ነው፣ አያገጣጥምም። በቃ አፍቃሪና አፍቃሪ ጭራሽ እሱ ሲወዳት እሷ አትወደውም። እሱ ደግሞ ምናልባት ሌላ ሴት እሱን የምትወደው ትኖራለች በጀርባ። እሱ በሪከርድ ገብቶ ለአንዷ ሲያለቅስ ሌላይቱ ደግሞ እሱን ትወደው ይሆናል። አያችዋ? የምንወደውን እየተውን ምን ነበር የሚባለው? የሚወዱንን አለ አይደለ? ከስራችሁ መለስ ብላችሁ የሚወዳችሁን በቀይ ሳታጠኑ ሌላ ሰው ላይ ትሄዳላችሁ። የማያውቃችሁ፣ የማያከብራችሁ፣ የማይወዳችሁ ጋር ጢብ ብላችሁ በጎራ ላይ ትወጡና ከዛ በኋላ ምን ያደርጋችኋል? የሰማይ እንትን ይመስል ብትንትናችሁን ያወጣችኋል ማለት ነው። እና ራስህን አውቀህ ብትኖር አሪፍ ነው። እንደዚህ ወንዶችንማ አተሳፍር እንዴ! አንቺ ደግሞ ሀያት ተይ፣ በቃ ተይ። ይሄ በፈጣሪ ያለ ምን አይነቱ ነው? በአላህ ተንሰቀሰቀ እኮ። ሪከርዱ በጣም ረጅም ለቅሶ ነው። እሷ ጉዷ በጣም ስላስጠላት ምን አደረገችው? ጭራሽ ሪከርድ አድርጋ አመጣችው፣ ቲክቶክ ላይ ፖስተችው። ጉዳዩ አይደለም በቃ አያችዋ። በጣም ስላስጠላት ይሄ ሁሉ ጥላቻ ነው ያለባት። ቆይ አሁን አንቺ የምትባዩ በጣም ተወዳጅ ነሽ፣ ብዙ ወንዶች ይወዱሻል፣ ያለቅሱልሻል እንድትባይ ነው
ይሄ ሪከርድ ላንቺ ስለለቀቅሽው ምን ጥቅም ነው? ወይ ሌላ ለምትወጂው ለምታጨበጭቢው ወይ ደግሞ ለአንዳንዱ እኮ እንደዚሁ ናት እኮ እሷም ለአንዳንዱ ምንድነው አልደወልክልኝም እንዴት ነው ምናምን ስትይ ታድራለሽ። ለሱ ነው እንዲሰማልሽ ነው? ሌላ ሰው እንደሚያለቅስልሽ ልታሳይ ነው? ይሄንንም አይቶ ማለት ነው ሌላ ወንድ አንቺ የምታፈቅሪው አያፈቅርሽም ደግሞ በቃ ሌላ ወንድ ከጀርባ እንትን ስላረገሽ ያንኛው ደግሞ አንቺ ስለምትወጂው አይወድሽም። ብታገቢውም አይንከባከብሽም፣ አያፈቅርሽም። ምክንያቱም ይሄ ልጅ ወልደን እንኖራለን እንውለድ እያለሽ ሪከርዱን ሁላ እስተማውጣት ደረጃ። ኧረ እንደው ቲክቶክ ላይ መቼም ስንቱ ነገር ነው የምንታዘበው፣ ስንቱ ነገር ላይ ነው አስተያየት የምንሰጠው። የዚህኛው ባሳለ ሪከርድ ስላረገ ነው እንጂ አስባችሁታል? ግን ለቅሶ በፊት ለፊት ቪዲዮ እየቀረጸ ቢሆን አስባችሁታል? ግን እንኳን ድምፁ ብቻ ይሆነ ድምፁ ብቻ ነው። ምክንያቱም ይሄ ሰውዬ ማንነቱ አይታወቅም። ነገ ደግሞ ከፈለገች ፎቶ ጋር ለጥፋ ትመጣለች። በቃሽ ድምፁን ካወጣሽ ከዛ በኋላ የፎቶ ይቅር። ኧረ ሀያት የምትባሉትማ ጉድ ምን አስነክተሽ ነው አንቺ እንደዚህ ንፍጥ በንፍጥ ያረግሽው? እንዲህ ጉፋን እኔ ራሱ ይዞኝ እንደዚህ አልናፈጥኩም። ምንድን ነው እንዲህ ከጉፋን በላይ እኮ ነው የሆነችበት። ወይኔ እናቴ ያልተያዘ ግልግል ያውቃል አሉ። ተይዟል ልጁ፣ የምር ተይዟል። በቃ ይድረስልህ። የምር በጣም ሪከርዱ 1 ደቂቃ ብትሆንም አንጀት ይነካል። በዛ ጋር ደግሞ ሚዲያ ላይ መሰራጨቱ በጣም የሚያስጠላው። አንቺ አሁን በዛ በቃ በዚህ ትልቅ ሴት እንደሆንሽ ራሷን እኮ የምታስበው እንደዛ ነው ታውቃላችሁ። ግን አንድ ሰው እንደዚህ ሲለቀስለት በቃ እኔ ወድዳለሁ። አንድ ጅል ቢወድሽ እና ቢያለቅስልሽ እናቴዋ አርፈሽ ተቀመጪ። የምን ጭር ነው? ማን ስለሆንሽ ነው አንቺ? እንዴ የሚወድሽን አክብረሽ ተቀበይና ትዳርሽን ያጂ። ሴት ልጅ የወደዳትን አቅፋ ስትይዝ ነው እንጂ እሷ የወደደችውን አቅፋ ማንም ትዳር የያዘች የለችም። ጊዜዋንና እንትኗን ከማባከን ውጭ ፊት ብላችሁ ሌላው ላይ ሁሉ ነገራችሁን ትሰጡትና ተመልሳችሁ እንዲህ የሚያለቅስ ጋር ትመጣላችሁ። እሱም ደግሞ በጣም ስለሚወዳችሁ ይቀበላችኋል። የምሬ ነው። ግን ለዚሁ ለሚያለቅስላችሁ ሁሉ ነገራችሁን ክብራችሁንም አሳልፋችሁ ብትሰጡ የበለጠ ፍቅራችሁና ኑሯችሁ እስከ መጨረሻ ከሱ ጋር ነው የሚሆነው።